አደይ ገጠር ገባች። አደይ እንግዲህ ገጠር ገብታለች። እናቷ ጋር ሄዳለች። ምንም ቢሆን እናት ናት። እናቴ በደስታ ተቀበለቻት። አያችሁ፣ እዚህ እንግዲህ የማንም መጫወቻ ሆና ነበረ። ያም ተነስቶ ሲጮህባት፣ ያም ተነስቶ ሲያደነቁራት፣ እንዲህ ከዚህ ሁሉ ተነስቼ እናቴ ጋር ብሄድስ ብላ እንግዲህ ውልቅ ብላ እናቷ ጋር ሄደች። ዴቭ ደግሞ በባዶ ሜዳ እንደዚሁ ይዘላል። አንዳንድ ጊዜ ስሜታዊ የሆነን የምንናገራቸው ነገሮች ዋጋ ያስከፍላሉ። በተለይ ደግሞ የሰው ወሬ ሰምታችሁ ከዛ ሰውዬ እርግጠኛ ሳትሆኑ የሰው ወሬ ሰምታችሁ ሰዎችን የምትናገሩ ሰዎች በጣም ያስተምራል ብዬ አስባለሁ። በነገራችን ላይ ሰዎችን ስትናገሩ ይሄ ቃላት ጥሩ ነው ወይ ብላችሁ የምር ስሜታዊ ሆነን የምንወስናቸው ውሳኔና የምንናገራቸው ነገሮች በጣም ዋጋ ያስከፍላሉ። ዴቭ እንግዲህ አሁን ቢወጣ ቢወርድ አደይ የለችም። ኪንጎም ለብቻው እዛ ጋር ያለቃቅሳል። ወይኔ አደይ አይኔ ያየ ልጣት እያለ እንግዲህ መንገድ ላይ ቁጭ ብሎ ስለ አደይ እያወራ ይገኛል ማለት ነው። ሊሊየም ደግሞ ከኤላ ጋር ተጣላች። እንዴት አደይን እንደዚህ ታስቀይማታለህ? ግን ለምን? ምንድን ነው እሱ? ቆም ብላችሁ ማሰብ አትችሉም እንዴ? ለምንድን ነው እንደዚህ ብታደርገው አለችው። እኔ በጣም ይቅርታ፣ በቃ ስሜታዊ ሆኜ ነው። ደግሞ ደስ የሚለው ነገር አባዬ ደውሎ ፋይሉ ግልባጩ እኔ ጋ አለ ብሎኛል እና ለዚህ ነው አደይን እንደዛ የተናገርካት ብላ እንግዲህ በጣም ስሜታዊ ሆና ነው ኤላን የተናገረችው። ሊልዬ እንግዲህ የአደይ ጠበቃ ናት። እውነት እኔ እንጃ። እኔ ፍቅር እንግዲህ ተንኮሏ እንደቀጠለ ነው። አሁን እንግዲህ እዛው ቤት ውስጥ ቁጭ ብላ ቤቷ አይጠረግ፣ ስራ አይሰራ፣ እንደዛው ሶፋ ላይ እንደተጎለተች እናቷ ከች ብላ መጣችባት። ባርኮቴ ደግሞ ቤዛን እንግዲህ ጎበዝ ጀግና ማለት ይሄ ነው። አየህ ቤዛ አጭበርባሪ መሆኗ ሊነቃባት ነው። ምክንያቱም አይደለም አራጣ ምንም የተበደሩት ገንዘብ የላቸውም። ስለዚህ ባርኮቴ የኔን ነገር ምንም ጉዳይም አልቆጠርከውም። ስለዚህ እዚህ መቀመጥ የትርፉ ምንድን ነው አለችው። ቤዛ እኔ እኮ ችላ ብዬ አይደለም፣ ኤላም ደግሞ ሊሰጥሽ ወስኗል። ግን ደግሞ መጀመሪያ እናትሽን ማናገር አለብን፣ እርግጠኛ መሆን አለብን። አራጣ ተበድረዋል አልተበደሩም ማለት እንዴት እንደዛ ትላለ? እኔን አታምነኝም እንዲ ያለች። ማመን አለማመን ሳይሆን በቃ እርግጠኛ መሆን ስለፈለግን ብቻ ነው። ወንድምሽንም ከእስር ቤት ሲወጣ እናትሽንም ሄደሽ ታገናኘኛለሽ። እናትሽን አይኖ የፈለግሽውን ነገር ባያት፣ ጓደኛዬ ነው የአጎቴ ልጅ ነው ብቻ የሆነ ነገር ብለሽ ውሰጅኝና አስታውቂኝ ከእናትሽ ጋራ። ከዛ በኋላ ያለባቸውን ችግር ጠይቃቸዋለሁ። እንዴት እንደዚህ ያደረግ? ለምን እኔን አታምንኝም? እንግዲህ ከሰማሽኝ ያልኩሽን ብቻ አድርጊ ያላት። አያችሁ፣ እሷ ምንም አይነት አራጣ ምንም የለባቸውም እዳ ማለት ነው። እሷ የምትፈልገው በአቋራጭ ሀብታም መሆን ብቻ፣ ያለፋችበትን ገንዘብ ልትበላ። ፈጣሪ ትዕግስት ውስጠኝ። እንዴ ያረ ይደብራል። ምን ጉድ ነች እናቴ! ሰርተሽ አትበይም እንዴ? እንደገና ኤላም ቤተሰቦቹ ውጪ ስላሉ እሱንም ለማጥመድ፣ ዴቭንም እንደዛው። እሷ እንደዛ ብላለች፣ በአቋራጭ ገንዘብ ማግኘት ነው ፈልገው፣ አንዳቸውንም ፍቅር አላዘኝም ብላለች። ወላ ባርኮቴ ዋላማ አውቃ እየተጫወተችበት ነው። ባርኮቴ ግን ብትነቃና ብታስወጣት ይሻላል ከህይወቶች ልጅ። አደይ ነበረች ለአንተ ትክክለኛዋ የምትገባ። እንግዲህ ምን ዋጋ አለው? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ አደይዬ ቆንጆ ገጠር ገብታለች እናቷ ጋር። እቺ እያተከፈለ ልጅ አይደለችም እንዴ? አደይ እኮ ናት። እየተባባሉ እየተጠቋቋሙ ይገኛሉ። አንተ እንዴት አምሮባት መጣክ! ኧረ አያሌውን አያትማ እያሉ እንግዲህ ጉድፈላ። አሁን ለአባቷ ይናገሩባታል። እናትየዋ ወደ ዘራቅ አትበይ ሰው እንዳያይሽ ብላት ነበረ። እሷ ግን ሊሊን ለማናገር ቤት ውስጥ ኔትወርክ ስላልነበረ ውጭ ወጥታ ሊሊዬን አናግራ ስትመለስ እንግዲህ ሁለት ሰዎች አዩዋት። አንተ ናማ አቦ እዚህ እቺ እኮ ያተከፈለ ልጅ አይደለችም እንዴ? ማ አደይ አለ። አዎ አደይ ናት። እንዴት አምሮባት መጣች! አንተ ረክ እያለው እንግዲህ እየተጠቋቋሙባት ነበረ። አደይ ጉድሽን አልሰማሽ? እንግዲህ ለአባትሽ ይናገሩና አባትሽ መጥተው አንጠልጥለው እንዳይወስድሽ ብዬ ፈርቻለሁ። የአደይ እናት እንግዲህ በአደይ ምክንያት ነው ከባሏ ተለያይታ የምትኖረው። ምክንያቱም አደይ ባል አላገባም ብላ ስለጠፋች ብቻ እናቷንም ከቤት አበረራትና እናቷ እዚህ ደሳሳ ጎጆ ውስጥ ትኖራለች ማለት ነው። እናም አደይ እንግዲህ እማዬ እኔ አሁን ስለ ፍቅር ምንም የማስብበት ጊዜ ላይ አይደለሁም እናቴ፣ አንቺን መጦር ብቻ ነው የምፈልገው።
ለአንቺና ለእህቴ ብቻ ነው የምኖረው ስትላት፣ አይ ተይ ልጄ፣ እኛ እኮ በደስታ እየኖርን ነው እናቴ፣ አንቺም ጊዜሽ ነው አፍቅሪ። አሁን እኮ እኔ ደህና ነኝ የኔ ልጅ፣ ለእኔ ምንም አትጨነቅ ያለቻት። አይ እማዬ ነው ብለሽ ነው? እኔ በጣም ብዙ የሚያስጨንቁኝ ነገሮች አሉብኝ እናቴ፣ አሁን ፍቅር የማስብበት ጊዜ አይደለም አለቻት። ከዛም እንግዲህ ብርሃን ደግሞ የሆነ ልጅ ማን ነው ብቻ የነሱ አካባቢ ልጅ ነው እና ከሱ ጋር ወሬ ቅልጥ አድርጋለች። ያው እህት አለም መታለች፣ ለአንድ ሰው ትናገርና ነግሬሃለሁ፣ ለአንድ ሰው ትንፍሽ ትልና፣ ዋ አንቺ ምን ነካሽ? እኔ ምንም አላወራም አላት። እኮ ነግሬሃለሁ፣ አንተ አፍህ አይቋጥርም፣ ነግሬሃለሁ፣ ብቻ ለአንድ ሰው እህት አለም መታለች ብለህ ትናገርና አለች። ከዛም አደይን አገኛት። አደይን ሙጭ ጉንጭ ጉንጫ የገጠር ሰላምታ እኮ ግን ደስ ሲል ይሆን እንግዲህ ጉንጯን አገላብጦ ሳማት፣ እንደ ገጠር ማለት ነው። እሱ ግን እዚሁ የከተማ አራዳ ነው እኮ ልጁ። አደይም እንግዲህ እያወሩ ብርሃን እንግዲህ አደይን የሚፈልጋት ሀብታም ልጅ ነበረ፣ በጣም ሀብታም ማለት ነው። አደይ ደግሞ እሱን አትፈልገውም። አባቷ ለሱ ሊድራት ነበረ። በጣም በጣም ከልክ በላይ ሀብታም ነው። ግን ደግሞ ስላንተናም እየነገረቻት ነበረ ስለሱ ብርሃን ማለት ነው። ባለፈ ዕለት ገበያ ሄጄ ከገበያ ስመለስ አገኘኝና ነይና መኪና ውስጥ ግቢ ያለኛለች። መኪና ውስጥ አልገባም አልኩት አለች። ነይ ግቢ ብሎ መኪና ውስጥ ካስገባኝ በኋላ አሁንም ልክ እንደዛ ጉራው አለች። በገንዘቡ ነው የሚተማመነው፣ በቃ ብዙ ነገር አወራኛለች። በዛን ተናድጄ እህት አለምን አይደለም በህልም ራሱ አታገኛትም ብዬ መኪናውን ጥዬለት ወረድኩኛለች። እንደው ምን ይሻለኛል እያለች እንግዲህ አደይ ኤላ ቤት ደግሞ ዴቭ መጣ። ዴቭ ደግሞ አደይ እዚህ የለችም እንዴ? አደይን ፍለጋ ነው የመጣሁት አላለም። አደይ የእናቷ ቤት መሰለህ እንደ ኤላ ቤት? እኔ እኮ ግርም ነው የሚለኝ። ኤላ አረ የለችም እኮ እዚህ ስለ እንዴ ሊሊ የለችም እንዴ? አዎ አደይ ላትመለስ ወደ እናቷ ጋር ሄዳለች ገጠር አለችው። ምን? አዎ አሁን ሸኝቻችን መጣሁት አለችው። ሊሊ እንዴት እዚህ መኖሯን አትነግረኝም ነበረ? ማናችሁንም ማየት ስለማትፈልግ፣ ምክንያቱም ልቧን ሰብራችኋታል። ስለዚህ ማናችሁንም ሆነ ማንንም ማናገር አትፈልግም አደይ። ዴቭ አንተ እንኳን ልትረዳት አልሞከርክም። የቤዛንና የፍቅርን ወሬ ሰምተክ ነው አደይን ቅስሟን የሰበርከው አለችው። አደይም እኮ ለአንተ ቦታ ነበራት፣ ግን ደግሞ ምንም ዋጋ የለውም። ሁሉንም ነገር አበለሻሻችሁት። ቆም ብላችሁ አስቡ ከመናገራችሁ በፊት አለችው ሊልዬ። እኔ እኮ ቤዛ ነች እንደዛ ስትለኝ ተናድጄ ተናገርኳት አለ። ቤዛ ሲጀመር አንተን ለገንዘብ ለመቅረብ ፈልጋ ነበረ አደይና ባርኮት ኤላ ቤት አደሩ ያለችው አውቃ ማለት ነው። እንኳን ባርኮቴ ሲጀመር ስራ ነው የሄደው። እንደዚህ አይነትም ጸባይ የለውም ባርኮት። አረ ከዚች ቺን ቤዛ እንግዲህ አሁን ባርኮቴ እንግዲህ ቤዛን ጠይቃት ስለ ገንዘቡ። ባርኮቴ እኔ እዚህ ተጎልቼ ምንም የፈየድኩት ፋይዳ የለኝም፣ አንተም ችላ ብለኸኛል የቤቱን ገንዘብ ምናምን አለችው። እሱንማ ተነጋገርንበት አይደል እንዴ? መጀመሪያ ላረጋግጥ ብዬ ነው። ምን ነው የምታረጋግጠው ስትለው፣ አይ እናትሽን ታገናኘኝና እውነት እዳ መኖሩንና አለመኖሩ ላረጋግጥ። እንዴት እንደዚህ ታደርጋለህ? እኔን አታምነኝም ማለት ነው? ማመን አለማመን ሳይሆን ማረጋገጥ ስላለብኝ፣ ኤላም ደግሞ ዝም ብሎ ከሚሰጥሽ ገንዘቡን መጀመሪያ እርግጠኛ እንሆን ብዬ ነው። በጣም አዝናለሁ ባርኮት፣ እኔን እንደዚህ ታደርገኛለህ ብዬ አስቤ አላውቅም ነበረ። አይ እሱ ያንቺ ሀሳብ ነው፣ ግን የኔ ሀሳብ ደግሞ ይሄ ነገርኩሽ ነው። እናትሽ ጋር ታገናኛለች፣ ከዛ ገንዘቡን ሰጥሻለሁ አለና ብድግ ብሎ ጥሏት ወጣ። ከዛ ፍቅር ጋር መጣና ፍቅርን ጉሮሮዋን አንቆ ለማዬ ቤዛ እዚህ እንዳለች የነገርሻት አንቺ ነሽ? እኔ አልነገርኳትም። ምን አድርግ ነው የምትሉኝ? ቆየት ልሄድላችሁ ከቤት ውስጥ እያለች እንግዲህ ፍቅር እየጮች እያለ የባርኮቴ እናት ከች ብላ መጣች። ባርኮቴ ስትል እንግዲህ እንዲህ እማዬ ብላ ተነሳች። ፍቅር ማለት ነው። አይ ፍቅር ጉድሽ ፈላ። እናቷ ያላለችውን ነገር ቀባጥረሽ ነው አደይን ከዛ ቤት አስወጣሽው። አደይን በጣም ነው የምትወዳት የፍቅር እናት። አሁን ግን አደይ ገጠር ገብታለች። ከገጠር ብትመለስም እንኳ እነ ባርኮቴ ቤት ተመልሳ አትገባም አደይ ማለት ነው። ያው ከሊሊ ጋር ተነጋግረዋል፣ ስራ ይጀምራሉ እንጂ እዛ ቤት ተመልሳ አትገባም ብዬ አስባለሁኝ። ዴቭም ደግሞ የባርኮት እናት ስለመጣች አሁን ይሄዳል ብዬ አስባለሁ። ምክንያቱም ለአደይ ብሎ ነበር እዛ ቤት ውስጥ የሚቀመጠው። አደይ ስለሌለች ብቻ ሰላማቸው ጠፍቷል ሁላቸውም። ባርኮት በጣም ነው የሚወዳት አደይን፣
እንደው መግለጽ ፈርቶ እንጂ የእውነት በጣም ነው የሚወዳት። ግን ምን ዋጋ አለው? ሄደች።